ሆናችሁ ይሄን ማየታችሁ ራሱ እኔ እንደቆመ ቆጥራል። ሴት ተገኝቶ ነው ሴት እጅ እኮ እንደወድጅ አይደለም። ምንድነው ለገዳዲ? አይ ወቀብሻል ለገዳዲ እንዴ እናንተ በዚህ ጠጩ አንቺ እንግዲህ ማንኛውም ሳይምራ ልክ ነው። እኔ ግን ጠገብኩ። እሺ አባያው ስሰራ ዘጋኝ። በላችሁ እንደመቼም ሊያ ደግሞ ሁለት እንጀራ ከበላሽ በኋላ ስሰራ ዘጋኝ ትለው ነገር እና እንደው የሚሆነው ነገር እናንተ ናችሁ የምታውቁት። ይሄን ምንም ብለው ነገር ጥሩ ነው። ያ በጣም ሁሉ ጊዜ ለእሁድ አንድ ላይ ቤተሰቦች እንደምንነግረው ነው። በቃ የኢትዮጵያ ጉርብትና ትላንትና ቆሟል የሚሉበት ቦታ ላይ የለም የሚባለው ቦታ ላይ አይደለም ያለው። በእውነት ከቅርብ ጊዜ ወዲህ ጎረቤት ነው አይደል? በደንብ እየጋበዘን የምንመጣው እየጋበዘን ያለው የጎረቤቱን ከጎኑ ያለውን ሰው ክፍተት እያየ ጎረቤት ነው የሚጋብዘው። ከአንድ ሳምንት በፊት ይመስለኛል ቤት ያፈራ ይሰራናቸው እናት በጣም ደስ የሚል ያ ናፍቆት ጠብሳኝ የነበረው እንትን ማለት ነው። ሽሮ ጭልፋ ይሰራችበት ቤት ያፈራ እዛ መተን ስንወጣ እንደውም ማማ ቡና ልጣን ከፈለጉት ጎረቤታቸው መካከል ታቻ አንድ አባት አሉና ልጃቸውን የሚያስታምሙ ታማሚ ልጅ ያላቸው አባት አሉ። እሳቸው ነው ቡና መጣራው ነበር። ግን ይሄው ባድራሻቸው እንግዲህ ስልካቸው ነበረን ተመልሰን ተደዋውለን መጣን። ቃል ገባንላቸው ማማ በቃኛ እሳቸው ጋር ሄደን ደግሞ ቡና እናፈላለን አልናቸው። ዛሬ አባባና ልጃቸውን ለመጠየቅ መተና 10 አመት ሙሉ ልጃቸው አይንቀሳቀስም ማለት ነው። እሳቸው በጣም ትልቅ አባት ናቸው እንደነገሩን ከሆነና ልጃቸውን የሚያስታምሙ ተላምድ ነውና ትንሽ ደና ሁን እንጂ በነገራችን ስሜቱ በጣም ፈታኝ ነው። አሁን የምንሄደው እንደሌላ ጊዜ እየተቃለድን የት ነው ምናምን ብለን አይደለምና እስቲ ደግሞ እንግባና እናያለን። አቤት እዚህ ቤት አባባ አቤት እንዴት ዋላችሁ? እንደምን ናችሁ? ደህና ነው? ሰላም ነው አለን። እንዴት ናችሁ? እግዚአብሔር ይመስገን። እንደምን ናችሁ? አባባ ደህና ነው? እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን። ሰላም ለዚህ ቤት ሰላም ናችሁ? ደህና ነው? ደህና እግዚአብሔር ይመስገን። እንዴት ነው ታውቃው? ደህና እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን። ቁጭ በሉ አባይ። ደህና እግዚአብሔር ይመስገን። አባባ አቤት እንዴት ነው? ደህና ነኝ። ደህና ነው ወይ? ይመስገን። ያስታውሱናል? በቀደም ስንገባ ተገናኝተናል ስንወጣን ያላገኘኑት አዎ አይደል? ሰላም ብለው ታውሷል። አዎ ከዛኛ ቡና ፈላላና ማማ ቤት ሊጠሮት ሲመጡ ከሳቸው ጋር ነው ቡና መጠጣው ብለው መጥራት ፈልጋለሁ። እሳቸውን ምሳ ሰርተን ቡና ስናፈላ እሳቸው እንዲመጡ ፈልጋለሁ ብለው ሲመጡ አጥቶትና ሳናገኘው እና ቃል አስገብተውን ነው መጣችሁ አባባ ጋር ቡና ፈልታችሁ እንድትሄዱ ፈልጋለሁ ባካችሁ ብለውን እግዚአብሔር ይመስገን። እንግዲህ ይሄንን የሚያሳሰበ እግዚአብሔር ምስጋና ይድረሰን። በሰዋት ነው ሁሉ ነገር የሚሆነው። ሰው ደግሞ ሳያቅ የማያደርገውን ነገር ሁሉ ከንቱ ይሆናል። በየት በኩል ደርሼ ነው ትንሽ የዚህ ልጅ ጉዳይ ነበር ግን በጣም ጠንካራ አባት እንደሆኑ ነው እኛ የተነገረን። ለሁሉም እግዚአብሔር ደግሞ እንኳን በሰላም ብቻ አገናኘን። በወሬ ሰው የሚገባው ነገር የለም። ባይኑ ከታየ ግን ብዙ ነገሮች ይላሉ እና እንደው የሚሆነውን ነገር እናንተ ናችሁ የምታውቁት። ይሄን ምንም ብለው ነገር በደንብ አልነገሩንም። ምሳሌ ንገሩን እስኪ ስለ ልጆት በደንብ ማን ነው ስሙ? ስንት አመት ነው? ምንድነው የገጠመው ነገር ልጆት? መለሰ በቀለ ይባላል። ያው ወደ 30 አመቱ ነው ደግሞ እንግዲህ ወደ 32 አመቱ ገደማ ሊሆን ከዛ በኋላ ነው ጋር ያደከው እርሶ ነው ተሰደዱት እና ከእቴ ጋር ቤቱ ጠበበና ልጅ እሷ ሄደች እንጂ ከኔ ጋር ነበረች። ምን ገጠመው መለስ? የጤና እክል እንደገጠመው እርሶ እንደሚያስታምሙት ሰምተናል። ምንድነው የደረሰበት ነገር? እሱማ ለስራ ብሎ ጋምቤላ ሄዶ ነው። በሄደ በአራተኛው ቀን ላይ ከፎቅ ላይ ማታ ወደቀ ተብሎ ተነገረ። ከዛ ምንም ማድረግ አይቻልም። በአየር እንደገና መጣ። ጥቁር አንበሳ ገባ። ጥቁር አንበሳ ደግሞ ወገቡ ትንሽ ቁስል ስለነበረው ኦፕሬሽን አይሆንም አለው። ከዛ ወደ ቤት ይመለስ ተባለ። ከዛ እንደ ሐኪም ሆኜ እኔ በማር በምናምን በማጠቢያ አልኮል ምናምን እያደረኩ ወገቡ ዳነ። ከዛ በኋላ ደግሞ እንደገና ስንወስደው አሁንም ደግሞ ትንሽ ገና ይቀረዋል ተባለ።
ከዛ በቃ እሱም ደግሞ እንግዲህ ወዲህ እኔ ኦፕሬሽን አልሆንም አለ። ከዛ ወደ ቤት ቀረ። ከዛ በኋላ ምንም ሕክምና አላገኘም? ምንም አላገኘም። ግን ዶክተሮች መፍትሄ የለውም በቃ ይሄ ነው ብለዋቸዋል ወይስ እናንተ መሄድ ቁስል ስለነበረው ኦፕሬሽን ወገብ መሆን አይቻልም አለ መጀመሪያ። ከዛስ ከዳነ በኋላ ምን ከዳነ በኋላ እሱ ራሱን ቢያለ መጀመሪያው ቢሆንማ ተስፋ ይኖረው ነበር። ያው እንግዲህ እሱ ደግሞ ታልተቀበለ ቤተሰብ አይምሮ ደህና ነው ዶክተሮች አዩት ምን አሉት እኛ እሱ ካልፈረም አይሆንም አሉ። ቤተሰብ በፈረመው አይሆንም። እሱ ደግሞ አልፈርምም አለ። እዛ ምንም ማድረግ አይቻልም። ወደ ቤት ተመለሰ። እንደው ምናልባት እግዚአብሔር ካለ እንደው መቄዶንያ ልጠይቅ አልኩና መቄዶንያ ሄጄ አመለኩ። አሁን እዚህ አልነበርኩም እኔ ኪዳነ ምሕረት ነበርኩ 02 ከዛ መተው ነው ወደ ተቀይራ ከዛ ያሉ እነሱ እዚህ ሳይገቡ እዛ ጠይቄ ወሰዱትና 15 ቀን ገነማ ተቀምጠው ከዛ አልፈልግም ብሎ ወጣ። ምን ነው አይ በቃ አባቴ ያስታመኝ ምንም አልፈልግም ማለት እርሶን ፈልገው ነው ረበሻቸው ምን አለ ወደ ቤት አመጡት። በቃ ከዛ ወዲህ አንድ ወደ ቦታ ነበር እሷን ሸጥኩና እዚህ ገዝቼ ገባ። እንኳን እሱን መንቀሳቀሻ ኖሮ ጥሩ ነው ቤት መኖሩም ራሱ በጣም ትልቅ ነገር ቤት ነው። አዎ እና ይሄ ሁሉ ያደረገው ደግሞ እግዚአብሔር ሆነ አይደለም እኔ እጅና እግሬን ነው እዚህ የመጣው። እድሜዎት ስንት ይሆናል? እኔ 75 ወደማ ነው። ወታደር ነበሩ እንዴ? ወታደር ነበሩ? አይ በሌላ ዘመቻ በእርዳታ ማስተባበሪያ ዘመቻ ሄጄ ነው ጎዴ ምናምን ጦርነቱ ጊዜ በዛው 11 ዓመት እዛው ጠንካራ ኖት። ቤቶት ምናምን ጥንቅቅ አልጋና ጣጥፉ ምናምን የወታደር ይመስላል። ያው እንግዲህ ያው ትንሽ ያው የበረሃ ነገር ትንሽ ድጋፍ ስላለው የማብሰሉም የምኑም ሲያጣ ሰው እኮ አብሮ ተባብሮ ሆዱን መቼም ለመብል ሲባል የሆነው ሆኖ ይበላል። ለዛ ትንሽ ያው እግዚአብሔር ደግፎኝ ነው እንጂ እኔ ጉልበት አይደለም። ዳይፐር አሁን አለ ግን አደርገው እንጂ ሰውነቴን እንትን ይለኛል እያለ አደርግም። በቃ ደህና ነው እግዚአብሔር ይመስገነው። ለብቻው ወረድ ይላል፣ ወርቸሉ ላይ ቁጭ ይላል። ከዛ ራሱም ደግሞ አልጋው ላይ ይወርዳል። ሌላ መቆም ነገር የለም። መጸዳዳት እንዴት ነው የሚሰራው? መጸዳዳት ካቴተር ምናምን እሱም ያው እንግዲህ አልጋው ላይ ሆኖ በአይናችሁ ይሄን ማየታችሁ ራሱ እኔ እንደቆመ ቆጥራል። ትልቅ ተስፋ እኮ ነው። ይሄን ሰው መጥቶ ያን ሰው ካየ ሰውየውም አስተማሚውም ራሱ ደህና ይሆናል። አዎ በጣም እኔ አሁን በቃ ዝጓል ማለት ይቻላል። 10 ዓመት ቀላል አይደለም አባባ። 10 ዓመት ሁሉም ነገር ከዚህ በኋላ ደግሞ ስቴሽኑም 1 2 3 አዋሩትና የራሱም ያው የታከመበትን ምናምን ነገሩ ታሪኩንም ይነግራቸዋል። የሚፈልገውንም ይናገራል። በቃ ሰላም እንለዋለን። እናገኘት ብለን ነው እንጂ ሰላም እንለዋለን። ያው እንግዲህ እኔ መቼም እግዚአብሔር ለበጎ ነው። እስቲ ተመስገን ብየዋለሁ። እኛ አሁን እንድንጫወት ነው። እሺ አባ አሁን እንጫወታለን ያሉንንም ነገር እርሶም በፊት ምን ይሰሩ እንደነበረ በጣም ጠንካራ አባት ነው። ናፍቆት እንዳለች የወታደር ቤት እንቅቅ ያለ የሚያምር የተጸዳዳ በርሶ ጉልበት አቅም የማይመስል ነውና ይሄን እየተጫወትን ቡና እያፈላን ዛሬ አብረኖት እንቆያለን። እሺ ምን እንስራሎት? እስቲ የሴት ስራ የልጆች እጅ የተገኝቶ ነው። ሴት እጅ እኮ እንደወድ እጅ አይደለም። እውነት እኮ ነው። ምን እንስራ እስቲ? አሁን ሽሮ ምናምን ሰራና ምሳችን እንድንበላ እንግዲህ ሽንኩርቱም አለ ዘይቱም አለ። እኛ ፏፏ አድርጎልን እናደርገዋለን። እሺ ስለዚህ እኛ ለአባት የሚሆነውን እንሰራለን። እሺ ገፋ አድርገን አሁን መጀመሪያ መሬቷን ውልውል እናርግ። ሁሉን ሰርተዋል። እቺኛዋን አጸዳርተን እንጀምርና እሺ እሺ ምህረት ነው ያሉኝ ጎረቤቶን? ምህረት ቅርብ ናት። ወደ ዙባን ንጥራት አለች። አሁን ዝገመታለች ናቸው ያቺትና ምህረት ነይ እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ? ያዬ
የወንድ ባለሙያ ናቸው። ግን የጎደለንን ነገር ካንቺ ጋር እንወስዳለን። ዛሬ እንግዲህ ቡና እናፈላለን። ለነታግዣቸው ነግረውናል አባባ። እግዚአብሔር ይስጥሽ አንቺ። አዎ መቼስ በመጠኑ እሳቸው ጎበዝ ናቸው። ወይ በጣም የሴትም የወንድም ሆነው ነው ሁሉም ነገር የሚያደርጉት። ሰዓትሽን ጨረሽ? አዎ ተያይዟል። ጨርሺና ኪችን እንትን እንላለን። ጨርሻለሁ። ምን ገረመሽ አትልኝ? ለሰው እናሳየው እንጂ እቺን እግራሟን ሳህል የኃይለ ሥላሴ ዘመን ከዛ ሳባባ ሌማት አላቸው መሶብ፣ ከዛ ምጣድ ስቶቭ አላቸው። በወንድ አቅማቸው እና በደካማ አቅማቸው ሽምግል ናቸው። ምን አገኘሽ የሚሰራ በእውነት ገዝተን እንምጣ። ዘይቱ ተወደደ ብለሽ እያጠባሽው ነው እንዴ? አዎ ጡትሽ ላይ አስገሰዋለሁ። ጡትሽ ላይ አስቀምጠሽው አይተሽ ጋሼ አባባ አቤት ከሰላችን ነዷል። ቆልሻል በለው ቆየን መሰለኝ በጣም አውርጂለት ከሰል እና አባት ያውረደው ግባ ነው። ምን ይዛችሁ ነው? ኧረ እንደው በጣም ከባድ ነው። አይ ፍጹም ልጅ ለአባቱ ብዙ ያደርጋል እኮ ምን ችግር አለ? ይሄማ መቼም እግዚአብሔር የሚወደው ስራ ነው። እንግዲህ እግዚአብሔር ባርክልን እንጂ። አሜን አባ። እድሜ ጤናውን ይስጥልን። አሜን አባባ። ናፍቆት አዞልሻል ይሄ ሽንኩርት። እሺ ይሁን። ለምን መሰለሽ እግዚአብሔር ራሴን ሊያመኝ ፈልጓልና እኔ ሲጀመር ፈርሞ ይሰጠኝ የለ ሽንኩርት ከተፋለ ምንድነው ሁሌ ሽንኩርት ምልጠው? እኔ እንጃ ሳየው ያምርብሻል። ቢላዋሽ ያንቺ ይሻላል ያስልኝ አባባ። ሊያ ሁሌ አሳኮት ሶሲ ሲስቁ ማየት ደስ ይላል። እውነት ውቤት። አቤት ቢላዋሽ እንዴት ነው? ቢላዋው ብታይ እንትን አይቆርጥም። ቂቤ አዎ ያንቺ ነበር ያው ነው። ያንቺ ቂቤ ይቆርጣል? ኧረ ምንም አይቆርጥም። እንቀያየር እኮ ልልሽ ነበር። እንሳለው እንዴ? ናይስቲ አብረና ፎጨት እናድርገው አይደል አባ? ቢላው ሞረድም አለ። ሞረድ አለ። እሺ ይሄው አባ ሞረድ ሊሰጡሽ ነው። እሺ ውሃ ከየት ልቅዳ አባባ? ከለገዳዲ ከየት ትቀጃለሽ? ገባልኝ ነው። አንድ ነገር ልንገርሽ ናፍቆት ወይ እናቴ በጣም ስትጎተችባት የእንግዴ ልጅ ትላለች። እውነቷን እኮ ነው። አንቺን አይታ መሆን አለበት እንደዛ። አንቺ ነሽ እንጂ እናቴ ሞረዱን ቢያለሽ ነይማ በምን አንቺን አይታ በምን ቃል ልግለጻት ብላ መሰለኝ። እኔማ አንድ ድንች እኮ ሰራው። አንድ ድንች ላጥ ምን ነበር የሚሰሩት አባ? እኔ በፊት ስራዬ ሹፌር ነው። ሹፌር ነበሩ። ስንት አመት ሰሩ? 30 ምናምን ነው። በስማ አሁን ጡረታ? አዎ ጡረታ እንግዲህ ወደ 10 አመት ሊሆነኝ ነው ከወጣሁ። እዴ አይኔ ነው ዘይቱ ነው አመለጠኝ። በቃ እጄ ከዳኝ። ምን ይከዳሻል? ሃይላንዱን አንስቼ ሲሄድ እጄ ከዳኝ። ቤትሽ ይከዳሻል? በዛብኝ። ምን ነው ጋሽዬ? አባባ ዛሬ ብዙ ሙያ ነው ከርሶ የተማርነው። በጣም ምንም ያው ፍርድ ለኢትዮጵያ ሕዝብ ህዝቡን ታዩ። ህዝቡ ተበቃ። ዘይቱ አመለጠኝ ከእጄ። እንደውም አነሳው አይደል አባባ? ትንሽ እንጨምርበት። ይበቃል እንዴ? ለጤናም ጥሩ አይደለም አይደል ዘይት? ይበቃል። እሺ ነው እንትን አለኝ በዛብኝ ሳላስበው። ግን ይኸው አባባ ከሙሉ ዘይት ምን እንዳረገችው ባንዴ እግዚአብሔር ይስጥልኝ። አዝናለሁ። ኧረ መቼ እሱን አይደለም ብሎት አባባ የገለበጠችውን ነው እኮ የበዛውን ነው ለማቃጠል አይበቃንም ብላ ነው። እርሶ ደግሞ በቃ ሞቅ ሲል ነው ሞት። ግን ያው እንዲበቃል እኮ ነው። ዘይት ሲበዛ እርሶ ደግሞ ወደ ናፍቆት አይደሉብኝ መሰለኝ። ኧረ ያው ነው አንድ ናቸው። ቡና ላጠጣቸው። ቡና ይወዳሉ አባባ? ጠጣለሁ። ግን አይነንሽን እያዩ ያውሩሽ። ወደዚህ ጋር ቁጭ በል። ወግ እንደዛ ነው። እርሶ እንትን ራስዎት ነው የሚሰሩት? አሁን የሚያበስሉት ለእርሶና ለልጆ እርሶ ነው የሚያበስሉት? በሷ እያደረኩኝ ትንሽ ፍሪጅ ላይ ቁጭ አድርጌ አንዴ ሰርተው። ልክ ነው አለ ሰላም አልተኛህም? እሺ አባባ የመለሰ እናትስ ባለቤቱ የለችም?
እናቱ አሉ። የት ወደ ዝዋይ መጡ ምናምን። ተለያይታችሁ ነው? አዎ ተለያይተን ያው እንግዲህ 30 ዓመት ሊሆነን ነው። ያውቃሉ እሱ ያለበትን ሁኔታ ምናምን ያውቃሉ? አዎ ያውቃሉ። ሲጠይቁት ነበር? አዎ አንቺ ለምን ነው ቡናሽን ትተሽን ይወጥ ጋር የምትመጪው? አቤት ከክፉ ጎረቤት አሁን የሆነ ነገር ቢሆን ለሁለት የሰሩት ጣዕምም ቢሆን ልትጋሪ መጣፈጡ ለልካራሽ እንቁልቁል ከትፌልሻለሁ እንዳትዘነጊ ታሪክ እንዳይረሳው ባለቀስሽ በሳም ስለምታበሳጨኝ ነው። እሺ አባባ ታበሳጨኛለች። ያበሳጭ ታዲያ ቅንድብ አይበቃም? እንዴት ቅንድብ? አይ ግልምጫውማ እንደበልኩት አሃ እንዲማ ብላት ምንም እቺ ለመሰለች ልጅ አሁን በግልምጫ ሳትወድቅም ወይ ምን አድርጊ ነው የምትያዝ? እንጂ ያማጠብ ካለ እኮ በኋላ ጸጸት ያለው ጸጸቱም ለራሷ ነው የሚተርፈው። ይሄ ጓደኛዬ ባዚ ላይ ጠብብል ግን አትረሳው። የምታስበሳጨኝ ቢለኮስ ሳረጋት አትረሳው። አባባ አንድ በሉልኝ እቺ ልጅ ከያዝኩ አለቃት። ደግሞ አባባ ጋር ሆኜ ነው እንደዚህ ያረግሽኝ መባል አለ ደግሞ ምንድነው ለገዳዲ? አይ ወቀብሻለ ገዳዲ እንዴና በዚህ ጠጩ አንቺን ከበዘሽ አሲ በስለ ይገባል ውሃ አላቅ ዳይሬክተሩ ፈጫው እንጂ ዳይሬክተር ሊያግዝሽ ነው ሊፈጭልኝ ነው ቡና ሁሉም ዳይሬክተሩ እንግዲህ ያውጫው ፈልግ እሱ ኪች ሳሚ ማረገበ እንሳራ ከተባበር ነገር እንተባበር ዛሬ የቤት ያፈራው እንትኖች ክሮቹም ናቸው ሁሉም ናቸው ዛሬ ሲያገዙ ቢማማር ቢረዳዳ ሁሉም በአንድነት አግዥኝ እንጂ አንቺ ነሽ ግጥምና ዜማ ላይ ያም ቢተባበር የት ይደረስ አባባ ዘፈን ዘፍን ያውቃል? አይ ቅዳሴ ታልሽኝ አባባ ቤተክርስቲያን ሰው ነው። ይቅርታ እኛ ስንዘፍን በጉርምስናችን ጊዜ ዘፈን ነበረ። በእኛ ጊዜ ጥሩ ነበረ። ሰው የሚከባበርበት ጊዜ ነበረ። ታላቅና ታናሽ የሚከባበርበት ጊዜ ነበረ። በዛን ሰዓት ጥሩ ነው። የአሁን ዘፈን ግን ያው ትንሽ ዞር ይላል። አባባ መሰለን ሰላም እንበለው። እስካሁን አላገኘነውም እኮ ሰላም ብላ ያስፈልጋል። እሺ ቀዳም አባይ ሰላም ለዚህ ቤት እንደምን ዋላችሁ? እግዚአብሔር ሰላም እንደምን ዋላችሁ? እንዴት ዋልክ መሰል? እግዚአብሔር በጣም መልካም አባት ነው ያሉት። ስላንተ አውርተው አይጠግቡም። በጣም እውነት ትመሳሰላላችሁ ስንል አይ እሱ መልአክ ነው የሚመስለው አለ። ሁሉም ሳይሆን በነገራችን በቃ እኔ አልታከምኩም ብዙ እንትን የሚል ነገር አለ። እኔ ሕክምናውን አልፈልግም። ሐኪም ምናምን ብትይ ደስ አይለኝም እኮ እሱ ሐኪሞቹን ሳይሆን የጠራሁት በቃ እግዚአብሔርን እየጠበቅኩ ነው። እኔ አስፈላጊ ነገሮች እነዚህ ነገሮች አልተስተካከሉ ወደ ተፈጥሯቸው አልተመለሱ። ምህረት ካንቺ ጋር መጣሽ እንጀራ ነይ በይ ነይ አንቺ ዛሽ ጋር ተባረክሽ ነሽ አንቺ ሆነ እንዴ ሁሉ ለምን አቤት አባባ ታድለው ግን ለሱ እዚህ ነርክሽ ያ ምንም ይተጋበረስ ሰላም አምላክ በስመ እግዚአብሔር ተባረክ እግዚአብሔር ይባርክልህ። አሜን። በስመ ወልድ ወመንፈስ አምላክ ይሰጡን ነው ታደለ በረከታው በቤተክርስቲያን እየተያየን ነው። በቃ በቤተክርስቲያን ሲያልፉ ሲወጡ ሲገቡ በኋላ ነው ያወቁት እና እንዲህ አይነት አባት ይተገኝ የድግስ ወጥ እሰይ ምን ይላል አባ? የድግስ ወጥ በደንብ ተሰምቷል። ድምጻቸው ጥርት ብሎ ወይ ታድዬ አባት መለሰ ቆንጆ ነው።
እሺ ጨቃጨቁ። እሺ በቀጠልሻቸው አባባ የድግስ ወጥ በጣም እንደፍጠው ደግሞ ማጅራት የሚመታ ነው የሚመስለው ታልቆ። ምን ነው በጣም ብዙ ጊዜ ማጅራቴን እመታለሁ። እኔ ይላል ተረጋግቼ ምግብ በልቻለሁ። ጓደኛዬ ቀሪ ሀብቴ በእውነት ያንተ ኩስት ምትሽን ተቀጥቅ ተይ ያቃጥለኛል። ያ በመድኃኒዓለም እንግዲህ በእውነት ቀሪ ሀብቴ ገበታ አዎ እኔ ለፍዬ በእናንተ ስም 10 ሚሊዮን ብር ሎተሪ ቆርጣለሁ። ወይ ይቅናዎት፣ እግዚአብሔር ይርዳዎት። እግዚአብሔር ይርዳው። ከደረሰውት ግን ሼር አለን። አይ የምን ሸር ነው የማን ነውና? አንዳንድ መኪና ይገዛል። መኪና ወደ ኋላ አይደለም። አንድ እንትን አይቻለሁ ደግሞ አባ ቢዋይዲ አይቻለሁ። አዲስ ወደ ኋላ አይደለም። የምኞቶትን ይስጦት እግዚአብሔር። እግዚአብሔር የተመኘኸውን በጣም የጋሽ እንዳውቄ ቤት ሩቅ አገር ቂጥ እንዴ እውነት ሩቅ ነው የሚባል አደርሽ እኮ ከዛስ ተኝተዋል። እስኪ ባለቤታቸው ናቸው ነጭ ሽበት ያላቸው እሳቸው። እሷ ደግሞ ሌላ ቡና ልጠራ አይደች። ሚስታቸውን አገኘው የትንሽ ምረት ቡና ልጠራ ሌላ ሚስታሉ ብላ እስኪ ልቀስቅሰው ከቀስቅሽው ይመጣ ይችላል ብላለች። ከመጡ ይምጡ እኛ እንጠጣለን። እሺ የቀን ወጥ ላድርግ አባ ከሰዓት መጣ አልበላም ብለው ነው እኮ እንትን ያልሻት። ያባባኒ ብሉ በእግዚአብሔር ብሉ። እኔ ግን ጠገብኩ። እሺ አባ ያው ስሰራ ዘጋኝ። ምን በላችሁ እንደው መቼም ሊያ ደግሞ ሁለት እንጀራ ከበላሽ በኋላ ስሰራ ዘጋኝ ትለው ነገር ሁለት በላው። አባባ በስኳር ነው? አዎ ጠጣን። እኔ በስኳር ሊያ በስኳር አዎ በስኳር እንዴ እሰይ ጋሽ እንዳውቄ እኔ ደግሞ ቀሰቀስኩት ብዬ ነቁ። እንዴት ነው የእጅ ኋላ አምጣ ትንሽ ጉረሱ ታጥበው እባክዎ የደረሱበትን ደስ አሉት አይደል? ባባ ደስ አሉት። ልቤ እንዴት አድርጌ ከፍቼ ላሳይሽ። እንጃ በጣም ልዩ ቀን ነው ዛሬ ለኔ። እሰይ እውነት ማንም እንደዚህ እንትን ብሎ አያውቅም። ከልጁ ጋርም ተጫወትን ነው እኛም ደስ አለን። እሰይ እንግዲህ ምንድን ነው መሰለሽ እግዚአብሔር ያላለው ቀን ምንም ነገር በትጥሪ አይሆንም። አዎ ሙት ያለው ነፍሱም ደግሞ ይሞታል እንጂ ሙት ያላለው ሰው ደግሞ የፈለገ ሬሳ ቢሆን 2-3 ቀን አድሮ ይድናል። እግዚአብሔር ካለበት ማለት ነው። እንደዛ ነው የሚገምተው። ይሄ እንግዲህ ታምር ሊያሳይ ይችላል። ነገ አምላክ ይሄን ያደረገ ደግሞ ነገ ቁሞት እናንተም ታዩ ይሆናል። አዎ እግዚአብሔር ምን ይሳነዋል? ያውቃል እግዚአብሔር ነገር ይሄ ለበጎ ነው። ተቀብያለሁ። እግዚአብሔር ይስጥልን፣ እድሜ ጤናውን ይስጣቸው። ያው እንግዲህ በዓለም ላይ ያሉ ወንድሞቻችንም ይሄንን አይተው እንግዲህ አንዳንድ ነገር ይርዱት እንጂ ከአሁን በኋላ የምፈልገው ነገር የለም። አይ አያልቅሱ አባት። የአባትን ባ በጣም ነው የሚጎዳው አባት። እሺ እንትን አይደለም አያልቅሱ። ከራኖት ብርቱ ነዎት። እኛ በጣም ነው ወይ አባቴ በዚህ ሊወት ወጣ ብሎ ጎንበስ ብሎ አይዞት። እሺ እርሶ በጣም ደስ እንዲሎት አይደል አብረን የዋልነው። አይዞት ደግሞ ደህና ነገር ያሳያል። ቁጭ በሉ እግዚአብሔር አይዞት አባ። የልፋቶትን ዋጋ እግዚአብሔር ደግሞ ቀን ቆጥሮ መክፈሉ አይቀርም። እንደው የተረገጣችሁት የጨበጣችሁት ሁሉ ስራችሁን ይባርክላችሁ፣ ያሰባችሁን ይሙላላችሁ። አሜን። እንደው ሌላ አይደለም፣ ጤናውን ይስጣችሁ። ጤና ነው ከምንም በላይ። ካወቅኳቸው ይሄን ችግር ካወቅኩት ጀምሬ በቃ በጣም ያሳዝነኛል። ይከለክለኝ ነበር። የሆነ ነገር ኑሮኝ የሆነ ነገር ባረግላቸው እያልኩኝ አስብ ነበረ። የእግዚአብሔር ስራ ሆኖ እናንተን አገኘኋችሁ። በልቤ ሳስበው እናንተን አጋጣሚ ሳገኛችሁ እናንተንም እድሜ ጤና ይስጣችሁ። ይኸው ዛሬ ነገ ሳትሉ ጊዜ ሳትሰጡ ለዚህ እርዳታ ላደረጋችሁ እግዚአብሔር አምላክ እሱ ይክፈላችሁ።
እግዚአብሔር መርጧችኋል። እግዚአብሔር አሁንም ጨምሮ ይስጣችሁ። የተባረከ ዘራችሁ ይባረክ። አሁን እኮ ሰው የሚሰራ ይመስላል። እግዚአብሔር በመሀል ሆኖ እየሰራ ነው የራሱን ስራ። ለዛ ነው ወይ በማርያም እንደሱ አይደለም አባኛ በጣም አባ በእግዚአብሔር ወይኔ እኔን በቃ አይዞት እሺ አባ አሁን ደስ ብሎታል ነበር አይዞት በቃ እሺ በቃ ከባድ ነው ሂደቱ ለርሶ በወንድ አቅም በዚህ እድሜዎት ከባድ ነው ግን ይሄንን ያስቻለም እግዚአብሔር ነው ጠንካራ ነው ትርሶ አይዞት ይሄው ከኛ ጋር ምን እንገናኛለን ብሎ ፈተና አለበት ሁላችንም ፈተና አለብን የሚሰጠን ፈተና ይለያያል እንጂ ሁሉም ፈተና አለበት በርቱ አይዞት ከዚህ በኋላ ከጎኖት ነንና ሊያለን እንጠይቆታለን በማንኛውም በሚያስፈልገው ነገር እንደው የሱ ስራ ይገረመኝ ነው ሳላስበው ነው ሁሉ ነገር የሆነው እንደገና ደግሞ እሱም ደግሞ እሺ ብሎ አሁን እዚህ ላይ መቀረጹ ራሱ ሌላ ታምር ነው ሌላ ታምር ስለሆነ የሱ ስራ ብላ ሞተር አልባ ብስክሌት የለችም 3 እግር እቺ ባትሪ መስራው እሷን ባገኝ እንደንገዝ እንደወጣ ቢል እንደወደ ቤተክርስቲያንም እንደ አንዳንድ ብንል እሷ ብትገዛለት ይያልኩ አስባለሁ ጥሩ የሚቻለው የሚያግዘው እሷውን የውልቸሩ ይሄ ሽንት ማሽንትን ነው ይሄ መቀመጫ አይደለም ምቹም አይደለም ምቹም አይደለም ሊቀመጥም እንጨት ምናምን አድርጌ ነው እዛ ላይ ቁጭ ብሎ እዚህ ጋር መጣ ያኛው ቢለወጥ እሷ ላይ ቁጭ ብሎ ይችን ነገር እንደው ሌላ ነገር እግዚአብሔር ምስጋና ይያሰው ከሞት አፋፍ አመጥቶ ምንም አላጎደለብኝም አምላክ እግዚአብሔር ይመስገን ደግሞ ትልቁ ይሄን ያደረገው እግዚአብሔር ነው ያን ሁሉ ተሸክም ያሳልፎ ደግሞ ዛሬ እናንተን አግኝቼ እኔ እንደው መላእክቶች የከበቡኝ ነው መስለው እኔ በእውነቴን ነው የምለው ለእግዚአብሔር ምስክሬ ከዚህ በላይ ምንም የምፈልገው ነገር የለም እኛም ደግሞ የመጣንበት ዋናው ነገር የርሶ ደስታ ነውና ይሄን ሲነግሩን ደስ ብሎናል ደጋግ ጎረቤቶች አሉት በእነሱ ምክንያት ነው እኛ የመጣ ነው እርሶ ጠንካራ ነው አመስጋኝ ነው ነገ የሚሆነውን ደግሞ ማን ያውቃል አይደል ዋልኩሽ እኮ አሁን እንገናኛለን ሲባል እኮ ያ የነበርኩበት ተለውጦ ዛሬ የደረስኩበትን ነው መነገርሽ ነገ የሚሆነው ደግሞ ሌላ ነው ያ እሱ ስራ ነው እኛ ደግሞ በቅርበት እናዩታለን እንጠይቆታለን ናፍቆት እንዳለችው ባገኘነው ጊዜ መተን እንጠይቆታለን የተወሰነ ነገር እሷም አረኔ እንደው ድምጻችሁ ብቻ ይራቀኝ ምንም ነገር ሁሉ ያላቂ እኮ ነውና ሰው እንኳን አላፊ ነው እንኳን ምናምን ምድራዊ ነገር ግን ልቦና ቅን ከሆነ ትልቁ ነገር ነው ቅን ከሆነ ሁሉ ነገር ቅን ቀላል ነው ስባት በሉልንማ አባ እናመሳው በድግ አርገና ስባት በሉትና አሜን እናንተ እንደገባችሁ ፈጣሪ ሲሳችሁ እንደሙሉ ይግባ አሜን ይዲዳንልን አሜን ሀገራችን ሰላም ያርግልን አሜን ሰላም ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል አሜን ዘላለሙ አሜን አሜን በጣም እናመሰግናለን እሺ እንጠይቆታለን ተወሰነ ነገር እንግዲህ ይዘን እንመጣለን እሺ እንመጣለን እሺ አባባ ቤት ሄደን ቤት ያፈራው ፕሮግራማችንን ሰርተን ተጫውተን ለ10 አመት ደግሞ አልጋ ላይ የቀረ ልጃቸውን አይተን ነበር የወጣነውና በጣም ልባችን ተነክቶ እንዴት ነው ልናግዛቸው የምንችለው ብለን ስናስብና በዙሪያችን ያሉ ሰዎችን ስናማክር ስሜን እንዳጠሩብኝ ይሄን ችግር ነው በቅርበት ስለማቀው ግን መርዳት ፈልጋለሁ ምን እንደሚያስፈልጋቸው አቃለው ያለች በጣም ልበቀና የምንወዳት የቅርባችን ይሄን ለአባባ ውሰዱልን ብላ ሰጣን እንግዲህ ተመልሰን ወደ አባባ ቤት እየሄድን ነው ምን ይሰማቸዋል ደስታቸውን እናያለን የተላክነውን እንሰጣለን አብራችሁ ቆዩና ታዩታላችሁ ትወዱታላችሁ አባዬ ጋሽ በቀለ አሉ ግን አሉ በቀላልሻት ጋሽ በቀለ አይደል ግጥሽ እንጂ ሊከፈት ይችላልኩት የታመሻችሁ ደህና መሹ ጋሼ እንዴት ነው እንደምን አመሹ የመሸበት እንግዳ ይቀበላሉ እግዚአብሔር ይመስገን ይቀበላሉ እንዴ ጋሼ ይቀበላሉ እንዴት ነው ጋሼ ደህና መሹ ደህና ነው እግዚአብሔር ይመስገን እግዚአብሔር እንዴት ነው ደህና መስጠት የሁሉ ነገር ከመሸ መጣን እንግዲህ እግዚአብሔር ይስጥልን ደህና ነው ታው እንዴት ነው እግዚአብሔር ይመስገን ተጠፋፋን አይደል ምንም አይልም ጊዜው እንግዲህ ጊዜው እንደዚህ ስለሆነ ከጊዜ ጋር ነው የሚካሄደው ስራ
እንዳሰቡት አይሆንም። ሁሉ የመንገዱ ከባድ ነው። ይሄ ነው አይባልምና አመሰግናለሁ በጣም። መለሰ እንዴት ነው? ደህና ነው። ምንም አይልም። እየሰማ ነው፣ እያዳመጠ ነው። እናገኘዋለን። መቼም ደስ ይለዋል ብለን ነው። እውነት ለእርሶም ትልቅ እረፍት ነው። እንዴ ደስታውማ ከመጠን በላይ ነው። ከመጠን በላይ ነው። ይሄን ነው ነው የምፈልገው ነበረው። እሱ ራሱ አሁን እንደው አልደረሳችሁበት ጊዜ አሁን ምጣድ እየጣደ እያለች እንደ ስፖንጅ አለ የዚህ አይነት ስፖንጅ ተጠቅልሎ እንደ በቃ ቁጭ ይልና በጀርባው ይተኛና እግሩን እዛ ላይ አድርጎ እንደዚህ አድርጎ እያነቃቃ እሱም ጥሩ ነው። እሱንም ያንቀሳቅሰዋል። በስመ አብ ይሄማ ከሱ የተሻለው ያኛውን አጠፋለሁ። እሰይ እንደው የእርሶን ደስታ ማየት ነው ህልማችን። በጣም አመሰግናለሁ። በጣም አመሰግናለሁ። ይሄ ደግሞ ያው ይጠቀማል ብለውን ነበር አይደል? ዩሪን ባጎ ዩሪን ባጎ ባጎ ነው። ብዙ ነው ከነ መቀያየሪያው ነው። እሺ መቀያየሪያው ያው አጠቃቀሙን እርሶ ያውቁታል ብለው ያውቀዋል። ይሄ አንዱ ለስንት ጊዜ ይሆናል ነው ያሉት? ለስንት ጊዜ ሆነዋል አንዱ? 15 ቀን 10 ቀን። አዎ ለምን ሲላሽቅ ይለጠል ስለሚለጠል እንትን ይላል። ይሄው እንትን ይላል አባባ። ከዛ ደግሞ እቺ ልጥፍ ማድረጊያ ናት። ምንም ህመም የላትም። በዶክተሮች የምትታዘዝ ናት። አያቆስለውም። ምንም ህመም የለም። እሷን ማድረግ ይችላል። ነው አለ እዚህ ለተወሰነ ጊዜ ሆኖታል። ደግሞ ተደዋውለን ደግሞ እንተጋገዛለን። ያቺን ብዙ መቀያየሪያ አለ። ቻውን ስትጣል ያቋታል ብዬ ነው አይደል? እሱ ያቋታል። ልዩ ነው ይሄ። እንደው ከምገዛው የተለየ ነው። ከአሜሪካን የመጣው አንድ መልካም እህት ናት። ስሟንም ምኗንም እንድንነግር አልፈለገችም። ዊልቸሩንም ይሄንንም አሜሪካን ሀገር የምትኖር እህታችን ናትና በልባቸው እሳቸው ብቻ ይመርቁታል። አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። ሌላችሁበት ሁሉ የተቃና ይሁን። አሜን። አዎ እግዚአብሔር ይስጥልኝ። እኔ ያላሰብኩት ነው የሚሆነው። እንግዲህ እግዚአብሔር ያላሰባችሁትን ነገር ሁሉ ያስተካክል። አሜን። ይሄንንም እንግዲህ ለላከችው ባለችበት ቦታ ይጠብቅልን። አዎ የሰጠ ደግሞ እግዚአብሔር ይስጠው፣ አብዝቶ ይስጠው። ምንም ምንለው ነገር የለም። እንግዲህ አንዳንድ ነገር ደግሞ ይሆናቸው ብላ 20 ሺህ ብርም ልካናለች በካሽ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። እናመሰግናለን። በያሉበት ይጠብቅልን። ለሰው አዝነው የሚያረጉ ሰዎች ሁሉ እግዚአብሔር ባሉበት ይጠብቃቸው፣ ጤና ይስጣቸው። ጤና ሲያገኙ ይሄ ሁሉ ያደርጋሉ። አዎ ሁሉ ነገር በጤና ነው። እግዚአብሔር ይስጥልን። እግዚአብሔር እናመሰግናለን። ያላሰባችሁትን ሀብት የማታውን እንጀራ ያሳምር። አሜን፣ አሜን፣ አሜን። ለመለሰም እናሳየው። ይሄ ደስ ይላል እንዴ ለሱማ አሳዩት እንጂ እኔ ብቻ መቼ። ዋናው እኮ እሱ ነው፣ ዋናው እሱ ነው። እኔማ ወዲያ ወዲህ እየተንቀሳቀስኩ አለው። እሱ ነው 10 ዓመት ይሄ አሁን ትንሽ ይረዳዋል፣ መውጣት ይችላል። ቤተክርስቲያን አብራችሁ መሄድ ብቻ ነው። በእጁ አይደለም፣ ይሄ በደንብ አዎ፣ ትንሽ አይደለም። እኔ እንደ ሞተር ነው። እሰይ እንኳን ደስ አሉት። መሌ አቤት ብቻ ትልቅ አይታመሸ እግዚአብሔር ይመስገን። ደግመን መጣን። ያኔ እንግዲህ አይኔ ያልወጣም አልታከም አልከን። ስለዚህ እቺ ነገር ካገለገለችህ ብለን ቤተክርስቲያንም ለመውጣት ከጋሼ ጋርም ዞር ዞር ለማለት ካለ የተሻለች የተሰብነው እንግዲህ እኛ በእኛ አቅም ቴንክ ዩ ማለት እግዚአብሔር ያክብር። በማንኛውም ሁኔታ አለን፣ እየመጣን እንጠይቃችኋለን። እሺ ዩሪን ባግን ብለህን ስለነበር ዩሪን ባግን ማምጥተንልሃል። አባ ይደውሉልን። እሺ ሰው ፈላዩ የሚያዋራ ልጉን እናመሰግናለን። አጠቃቀሙ ምንም ካስቸገረ ምን እንደዋወል መልቻው እድሜና ጤና ይስጥልኝ። እግዚአብሔር ያክብር። አሜን። እንገናኛለን። ቡኩ አገኙት እመጣለሁ ብላችሁኝ 10 ሰዓት ምናምን ስጠብቅ ሊጡም ተቀጥኖ ምን ተብሎ እየጠበቀ ናችሁ። በቃ እሷም መሸብኝ ብላ እህቴ ልትጋግርልኝ መጣ ነበርና ችግር ይሁን ያለሽ ሊያጣይ እኔ እንኳን የእንጀራ ቅርጽ እንኳን እንትኑን ያጣብኛል። እንጀራ እንኳን
ቅርጹን ይስትብኛል። እቺ ልጅ ትቀር እኔ ወጣ ወጡ ላይ ይሻላለሁ። ነው ባለፈው ምጣዳቸውን አይተናል። አዎ መስሏቸው እንግዲህ እንጀራውን እናንተ ጋብራችሁልኝ እንድትሄዱ አምጡት። ቡኩ የታል? የወንድ ቤት ነው እንግዲህ አሁን ሻሽና ቀሚስ አልልም። በዚህ ልብስ ነው መጋገረው። 1000 1000 7 7 89 89 19 19 9 9 4 4 6 ጋሽ ጮክ ቢያነበብኩት እርግጠኛ ለመሆን ነው። ይሄ ነው በቃል ያቆታል። አዎ አይ በቃል ብዙ በቀለ ተክለ ሚካኤል ወልደ ስላሴ። አዎ እንዴ ስንት አመተው እያለ ወደ 72 ምናምን። ደስ ሲሉ ግርማ ሞገስ እኮ አለ። አሁን ያው እንግዲህ ጥርሳችንም ምናችንም ሳያልቅ በፊት ይሄው አባባ 20,000 ብር ልክ ያለው ወደ እርሱ አካውንት እሺ ከነገ ጀምሮ ሄደው ማውጣት ይችላሉ። እሺ እሺ አመሰግናለሁ። እድሜ ጤናውን ይስጥልኝ። ስልኬ አዎ እግዚአብሔር ይስጥልኝ። በምህረት አልነበር ቅድም ያገኘነው? አዎ የእርሶን የራስዎትን እንያዝ። 09 እሺ 11 11 10 10 95 95 32 32 በቃ በዚህ ካላገኘነዎት በምህረት እንደውላለን። እሺ አሁን በቃ ይቺን አስገቡ። ነገ በማንኛውም ሰዓት ሄደው እንዳለችው ገንዘቡን መጠቀም ይችላሉ። እንጀራውን እንጋግርኝ። ደስ ብሎኛል በጣም ለሚጋግር ሰው እንጋግር ስትይ ታዲያ ትንሽ እንጀራ በወጥ አድርጋ ሾሮ ምናምን እኮ እንደ ትኩሱን እንጀራ ልጋግረውና በትኩሱን በላለን አብረን። እኮ እሺ እሱን በሚል ይበላል። እሺ እሺ